እንዴት ናችሁልን? ዛሬም በቆንጆ ድራማ ተገናኝተናል። ፊልሙን ስለምትወዱት ላይክ በማድረግ ጀምሩ እያለን ሰብስክራይብ ያላረጋችሁም ሰብስክራይብ እያደረጋችሁ ይህንን ቆንጆ ፊልም ተጋብዞልን። ፊልሙ ሲጀምር ቻን የምትባል ተማሪ ተኝታ ያለ ጓደኛዋ የኃይለኛው አስተማሪያቸው ክላስ እንደሆነ ትነግራትና እየተቻኮለች ስትሄድ የሳይክሏ ሰንሰለት ይበጠስባታል። በዛም ሰዓቱ የሚባል ልጅ ደርስና አንስቶ ሲሰጣት ወዲያውኑ እንደወደደችው ይሰማታል። ክፍል ውስጥም ስለ ሶስት ታለም ትቆያለች። እንደወጡም ተማሪዎቹ ሲገፋፉ ስለነበረ ይገፈትሯትና ወድቃ የእሱን እግር ትይዘዋለች። እሱም እንደ ህፃን ልጅ አንጠልጥሎ ያነሳታል። ወደ ላይብራሪ ሄዳም ስለሱ ማሰቧን ስላላቆመች በካሜራ ውስጥ ያየችው ልጅ እሱ እንደሆነ ገምታ ልታገኘው ብትሄድም ታጠዋለች። በመጨረሻ ግን ከኋላ ቆሞ እንደነበረ ታስተውልና ፈገግ ስትል ዝም ብሏት ይሄዳል። ካርዱንም ረስቶት እንደሄደ አይታ በቀጣዩ ቀን ተጠብቀውና እየሰጣችውም ቁጥርህን ልትሰጠኝ ትችላለህ? ለምን? አላውቅሽም እኮ ስለወደድኩ ነዋ ስትለው ምንም ሳይናገር ወደ ሳይንሱ ላብ ይወስዳትና እንድትቀላቀል ፎርም ያስሞላታል። በነጋታውም ወደ ላቡ ስትሄድም ሌሎቹ አባላት እሱ እንዳስገባት ሲሰሙ በጣም ይገረማሉ። ፍቅረኛው ልትሆን እንደምትችል አስባውም በጥሩ መልኩ ይንከባከባታል። እሷም ስራውን እስኪጨርስ እየጠበቀችው ትተኛለች። ጨርሶ ሲበጣም አሁንስ ጥያቄን መመለስ ትችላለህ? በእውነቱ የምር ወደሽኝ ይሁን ወይስ ጭንቅላትሽ ተወዛግቦ እርግጠኛ አይደለሁም። እሱን ለማጣራት አንዳንድ ምርመራዎች ያስፈልጉኛል። ፈቃደኛ ከሆንሽ ማድረግ እንችላለን ሲላት ተስማማና ስለሷና ስለ ጓደኞቿ ይጠይቃታል። ከነገረችው በኋላም ጓደኞችሽ እነዚህ ብቻ ናቸው ሲላት ልጅ እያለች ጓደኛዋ ስለነበረው ልጅ ብታስታውስም ምንም ሳትነግረው ትቀራለች። ሌላ ምርመራ ላይም እንዴት እንደወደደችው እንዳወቀች ጠይቃትም ልቧ እንደሚመታ ስለነገረችው በቀጣዩ ቀን የልብ ምት መቆጣጠሪያ ሰዓት ያደርግላትና ሲጠጋት እንዳለችውም ልቧ ይመታል። አብሮት የሚሰራው ልጅም ያንኑ ሲያረጋግጡለት ለምርመራው የተጠቀሙባት እንደሆነ ስለገባት ታዝናለች። ለምንድን ነው ግን የማታምነኝ? እንደምወድህ እየነገርኩ እኮ ነው። ፍቅረኛ የሆነ ብትሞክረውስ? እንዴት አምንሻለሁ? እንደወደድሽኝ አወቅሽ እኮ በልብ ምትሻል ነበር እንዴ? እሺ እንደምወድህ የማረጋግጥበት ሌላ መንገድ ፈልጋለሁ። ማታ ለሚ የሚሰራበት ሮቦትን አስተካክሎ ስለጨረሰ በጣም ደስ ይለዋል። በነጋታውም ቻን ስለ ፍቅር ኢንተርኔት ላይ ባነበበችው መሰረት ልታብራራለት ብትሞክረም እሱ ግን እንደውም ጥሩ ሀሳብ አለኝ። ሌላ ጊዜ ሌሎች ሰዎች ላይ የምንሰራው ምርምር ነበረ። እሱን እኛው ራሳችን ማድረግ እንችላለን። ከነገ ጀምሮ እንደ ፍቅረኛሞች እንሆናለን ሲላት በጣም ደስ ይላታል። በቀጠሯቸው ሰዓት ሊወስዳት ሲሄድም አምሮባት ስለነበረ ዝም ብሎ ይፈጥባታል። ሳይክሉ ላይ ካሳፈራት በኋላም የሚያስፈራ ቤት ውስጥ እንዲጫወቱ እንደወሰዳት ስታይ ለማምለጥ ብትሞክርም ያስቆማታል። ወደ ውስጥ መግባት አልፈልግም፣ በጣም ያስፈራል እኮ ለምርምሬ የልብ ምትሽ ሲጨምር ማየት ስላለብኝ ነው ብሎ በግድ ያስገባታል። እየፈራች ስትከተለውን በድንገት ጥለዋት ወደ ሌላ ክፍል ሄድና እየሮጠች ተከተለው ታቅፈዋለች። ጥለኸኝ አትሂድ እንጂ። እሺ በቃ እጄን ያዥው ይልና ተጫውተው እንደጨረሱም ሌላ ጨዋታ ይጀምራሉ። ወደ ላብ ወስዷትም ሌላ ምርመራ ላይ ያረግባት ምንም አይነት ብረት ነክ ነገር እንዳለበሰች ያረጋግጥና ምርመራውን እንደጨረሰ ጭንቅላትሽ ግን እኔ እንደማይፈልገኝ ያረጋገጥኩት። ምንድነው የምትለኝ? ቆይ የሚያስፈራ ቦታ እኮ ነው ያልከኝ። የማትፈልገኝ ከሆነ ለምን በግልጽ አትናገርም? ሲጀምር መቼ እወድሻለሁ ያልኩሽ? ለምርምሩ እንደሚያስፈልገኝ ስነግርሽ አይደል የተስማማሽው? ሲላት ተናዳ ትወጣና ዶርሞ ሄዳ ስታለቅስ ትቆይና ስትጨርስ ዝና ለማለት ከጓደኞቿ ጋር ትወጣለች። እዛው ምግብ ቤት የሚወስድ ነበረ ይጋጩና ምግቧን ያስጠላታል። ጥላው ከወጣች በኋላም የእሷ ጥፋት እንዳልሆነ አስባ ትመልስና ላስደፋይ ምግብ ግማሹ መክፈል አለብህ እኮ ስትለው ተስማምቶ ይከፍልላታል። ልጅ እያለ ጓደኛው እንደነበረችና እሷ ላለማጣት ብሎ አባቱ ውጪ ለመሄድ ያቀረበለትን እድልም ሆነ እናቱ በጉብዝናው ምክንያት ከትልልቆቹ ጋር እንዲማር የቀረበችለትን ሀሳብ ውድቅ ቢያደርግም ቻንን ግን ከሌላ ልጅ ጋር አይተዋት እሱ እንደማትፈልገው እንዳሰበና እናቱ ያለችውን ሀሳብ ተቀብሎ ትምህርት ቤት እንደቀየረ ያስታውሳል። በሌላ ቀን ምግብ ሊበሉ ሲሉ ይገናኙና የዛን ቀን የከፈለላት ብዙ ብር እንደሆነ ስላሰበች በምላሹ ሌላ ነገር ስትገዛለት ሳያመሰግናት ይዞት ሄዶ መብላት በመጀመሩ ትናደድና አብሮት ላለውና ላቡ ውስጥ ለሚሰራው ልጅ እሱ ተመርቆ እስኪሄድ ድረስ ወደ ላብራቶሪው ክፍል መመለስ እንደማትፈልግ የተናገረች መጣላት ይጀምራሉ። ከቀናት በኋላም ጸጉሯን ቀለም መቀባት ያምራትና ትሞክረዋለች። ስትከፍተው ግን ሮዝ ቀለም ያለውን ጸጉሯን እያየችው ትደነግጣለች። ጓደኛዋም እያሸፈችባት ወደ ላቡ ትሄዳለች። ፕሮፌሰሩ ሲያትም ቢሮ ይጠራትና በድምጽ ብልጫ እንድትባረር ወይም እንድትቆይ እንደሚፈረድባት ይነግራታል። ይህም የሚያወሩትን ለመስማት በሩ ስር ተለጥፎ ይቆይና በድንገት ስትከፍትለት ለፕሮፌሰሩ የማይሆን ምክንያት ሰጥቶ ያሳምነዋል። እሷንም ሳትወድ በግዷ ጃኬቱን ያሳጠባትና ተናዳበት ስለነበረ ስትወጣ ሞተሩን እየመታችው እግሯን ይዛታል። ይህ ሲያትም እንድረዳሽ ትፈልጊያለሽ እንዴ? አይ ብትለውም እግሯን ያስለቅላታል። በነጋታውም ፕሮፌሰራቸው ስላልነበረና ሌሎቹ ስራ ስለነበረባቸው ይህ በእነሱ ቦታ የፕሮፌሰሩን ክላስ እንዲሸፍን ይስማሙና ሲሄድም የቻን ክላስ ስለነበረ ሲወጣም ተከትለው ስለምታገኘው ውጤት ስጠይቃወም ምንም እንደማያውቅ ነግሯት ቢሄድም ከሆነ ልጅ ጋር ይጋጭና ቆሻሻ መጣያ ውስጥ ይወድቃል።
እሷም እየሳቀች ቪዲዮ ቀርጻው ለሌሎቹ ትልክላቸዋለች። እነሱም ሲስቁ ቆይተው ዩ ሲመጣ ይዘጉታል። በነጋታውም አባላቱ ድምፅ እንዲሰጧት ለማስማማት ስለፈለገች የሚበላ ነገር ይዛላቸው ስትሄድም አንዱ እንደሚረዳት እሷም ግን ያጠፋችውን የዩ ቪዲዮንም እንድትልክለት ይጠይቃታል። ትንሽ ቆይቶም ሌላኛው አባላቸው ጦጣው ጋር ሄዳ መረጃ እንድትሰበስብ ያዛታል። ስትሄድ ግን ጦጣው ቁልፉን ሰርቆ ያመልጣትና ሲያስቸግራት ሌላ ልጅ መታ ትረዳትና ትመልሰዋለች። ቻን ሁሉንም የተዟዟረችም እንዲመርጧ ስትለምን ፕሮፌሰሩ ስላያት ወደ ቢሮ ጠራትና የእነሱ ላብራቶሪ አባል እንዳልሆነች ሰበብ ፈልጎ ሲናገራት ዩ ደርሶ ያድናታል። ከዛም ቪዲዮን የምታጠፊ ከሆነ ልረዳሽ እችላለሁ፣ አይ አልፈልግም ብላ የታዘዘችው ነገር ብቻዋን ለመስራት ስትሞክር በድጋሚ ያያትና አሁንም ልረዳሽ ዝግጁ ነኝ፣ እንድትመረቅም የሚያስችልሽን በሙሉ አስተምርሻለሁ፣ ከአንተ ጋር ከሆንኩማ መቼም ትምህርት ላይ አላተኮርም ስላለችው ተስማምቶ ይሄዳል። እሷም በተከራየችው ሞተር እቃውን ይዛ መንገዷን ትቀጥላለች። አባላቱም አብሯት ፎቶ ሲነሱ ስለነበረ ይህ በመቀራረባቸው በጣም ይቀናል። ማታ ላይም ከጓደኛዋ ጋር የተመለሰች እያለ ጨለማ ስለነበረ ዩ ከኋላ የተከተላቸው በሞተሩ ያብራላቸዋል። ጓደኛዋ ነግራት ባታምናትም የመንገዱ መብራት ሲመጣ ግን አልፏቸው ስለሄደ እውነቷ እንደነበረ ይገባታል። በቀጣዩ ቀን እሷን ለማባረር ድምፅ መሰብሰብ ይጀመርና እኩል ይሆናሉ። ዩ ሲደርስም እንድትቆይ ስለመረጠ ደስ ይላታል። ፕሮፌሰሩም ለምንድነው እንድትቆይ ወሰንከው? ፈጣን ናት፣ በዛ ላይ የምትባለውን ታረጋለች። ያው ትንሽ ልምድ ስለሚጎላት እናስተምራታለን። ማታ ላይም ከጓደኞቿ ጋር ወጥታ የተዝናናች ትቆይና ላዩ ሊመራመርባት አስቦ እንዳቆያት ብትጠይቀውም እንዳልሆነ ያረጋግጥላታል። ፕሮፌሰሩም የሆኑ ህፃናትን ወላጆቻቸው እስኪመጡ ድረስ እንዲጠብቁ ይጠይቃቸውና ተስማምተው በባስ ሄዱ። ልትወድቅ ስትል ይዛታል። የልጆቹ እናትም አባታቸው በቶሎ እንደሚመጣ ነግራቸው ከእነሱ ጋር መጫወት ይጀምራሉ። ትንሽ ቆይቶም አንዱ ልጅ የሆነ ክፍል ውስጥ ይገባና ይዘጋበታል። ፈርቶ ሲያለቅስም ቻን ትደርስና በሩን ብትሞክረውም አልከፈት ስላለ በመስኮት ትሄዳለች። መስኮቱ አልከፈት ሲላትም ይሁ እንደምንም በሩን ከፍቶ ልጁን ያድነዋል። እሷም እንዳትወርቅ በመስኮቱ በኩል ሄድና ሲይዛት ፈርታ ስለነበረ ታቅፈዋለች። ሌላኛው አባላቸውም ሳያቸው አሁን ብትወርዱ ምን ይመስላችኋል? መተቃቀፉን በኋላ ትቀጥሉታላችሁ ብሎ እያሸፋባቸው ልጆቹ ከተገኙ በኋላም ስዕል ይስሉላቸውና አባታቸው ሊወስዳቸው ሲሄድ ሰጧቸዋል። ከሄዱ በኋላም ቻን እንድቆይ ስለፈቀድክ በጣም አመሰግናለሁ፣ ማመስገን የለብሽም እንደምትችይ ስላሰብኩኝ ነው እንድትቆይ ያረኩት ይልና ልጁ የሰጠውን ስጦታ ይሰጣታል። እሷም ዶርማ ተመልሳ ለልጆቹ የሳለውን ስዕል የልጅነት ጓደኛዋ ሚስለው እንደነበረ ታስታውስና የዛኔ ለእሷ ምንም ሳይላት በመሄዱ ምን ያህል አዝና እንደነበረ ታስታውሳለች። በቀጣዩ ቀን ሚው ብቻውን ሲበላ ታገኘውና አጠገቡ ትሄዳለች። ስዕሉን ግን ማን ያስተማረህ? ከመጽሐፍ ላይቸው ነው። ታውቃለህን ህፃን እያለሁ በጣም የምወደው ጓደኛዬ ነበር ያስተማረኝ፣ እስከው ልረሳው አልቻልኩም እያለችው አባቷ ስለደወለላት ተቻክሏ ትወጣለች። ቤተሰቦቿ በመምጣታቸው ደስ ብሏትም ስታስጎበኛቸውና ፎቶ ስታነሳቸው ትቆይና ምግብ ለመብላት ሲሄዱ አባቷ ምን ትወድ እንደነበረ ስለረሳው የማትፈልገውን ነገር ይሰጣታል። ይህንን ያየው ዩም እንደማትወደው ተናግሮ ያስቀይርላትና ስትበላ ይከታተላታል። ቤተሰቦቿን ተሰናብታ ስትመለስም የሆነ ሳይክል ቀይቷት ሲሄድም ዩ ደርስና ወደ ክሊኒክ ወስዶ ያሳክማታል። ሲወጡም ለምንድነው አንቺን ፎቶ ውስጥ ያልገባሽው? እኔን የሚያነሳኝ ስላልነበረ ነዋ ስትለው ስልኳን ተቀብሎ ያነሳትና በጣም ደስ ይላታል። እማዬና አባዬ ከተፋቱ በኋላ አንድ ላይ የትም ሄደን አናውቅም። የእኔም ቤተሰቦች ከተለያዩ በኋላ የትም ሄደን አናውቅም። ምንም እንዳያስከፋ እኔ የምትፈልገው ቦታ ወስጄ አዝናናሃለሁ ትለውና የሆነ ቦታ ወስዳው የወረቀት ፕሌን ሰርታ ትሰጣውና እሱን ሲያበር ጭንቀቶቹም አንድ ላይ እንደሚሄዱ ትነግረዋለች። ቻን ዶርም እንደገባች የሚደወልላትና ጦጣው በድጋሚ ስላመለጠ ትጠራለች። ስትደርስም ወደ መረቡ ሊመልሰው ሲሞክር አልሳካ ብሎት ተመነጫጭሮ እንደወጣ ታየዋለች። እሷ ብትገባም በተመሳሳይ መልኩ ሳይሳካላት ቀርቶ ትወጣለች። እሱም ጃኬቱን ይሰጣትና ወደ ዶርም እንድትመለስ ይነግራታል። እንደተመለሰችም ጓደኛዋ ያዩን ጃኬት እንደለበሰች ስለገባች ታሽፍባታለች። አጥባ ልትመልስለት አስባ ብትልከውም በቀጣዩ ቀን ግን ጓደኛዋ እንደጠፋ ትነግራትና ስትፈልገው ቆይታ ቀለም ከነበራቸው ልብሶች ጋር ተቀላቅሎ ታገኘውና ልታስለቅቀው ብትሞክርም ሳይሳካላት ይቀራል። አዲስ ልትገዛ አስባ ስትፈልገውም ታጠዋለች። ስትወጣም ሳይክሏ በድጋሚ ይበላሻል። አብሯት የሚማር ልጅ የሚረዳት ሲሄድም የለበሰው ጃኬት ከዩ ጋራ ተመሳሳይ ስለነበረ ከየት እንደገዛው ትጠይቀዋለች። እሱም የገዛበትን ቦታ ሊወስዳት ይስማማል። ወደ ላብ ስትሄድም በድጋሚ ሌላ ምርምር ላይ እንድትሳተፍ ያደርጓትና ከዩ ጋራ ስጣመረች በጣም ደስ ይላታል። ጭንቅላቷን ሲነካት የሁለቱም የልብ ምት ስለጨመረ ሌላም ነገር መሞከር እንደምትፈልግ ተናግራ ስታቅፈው እሱም ያቅፋትና የልብ ምታቸው የበለጠ ይጨምራል። ጃኬቱ ሊያጋዛት የተስማማው ልጅ የሚያቸውና መሄድ እንዳለባቸው ተናግሮ ያለያያቸዋል። ጃኬቱን እያጋዛትም ይያያትና ይደብረዋል። ልጁም ላቡን መቀላቀል እንደሚፈልግ ነግሯት ይዛው ስትሄዱ ይናደድና ጃኬቱን እየሰጣቸውም
ያንተ ስለተበላሸብኝ አዲስ ገዝቼልሃለሁ። አስፈላጊ አልነበረም፣ ዝም ብሎ ጃኬት እኮ ነው። በዛ ላይ ከልጁ ጋር ያለሽ ግንኙነት ምንድን ነው? አብረን የምንማረው የክላሳችን ተወካይ ነው። ሊረዳኝ ስለፈለገ ነው አብሮኝ ሄደው። እንደዛ ነው። ጃኬቱንም ለሱ ብትሰጪው ይሻላል። እኔ አልፈልገውም። መውሰድ ካልፈለግ መተው ትችላለህ ብላ ተናዳ ትሄዳለች። በሌላ ጊዜ እቃዎቿን ተሸክማ እያያት ዝም ብሏት ስለሄደ ትናደድበታለች። ወዲያው ግን አደናቅፋትና ስትወድቅ አዝሎ የሚሄዱበት ቦታ ይደርሳታል። እዛ የነበረው ዝግጅትንም እንደጨረሱም ብቻዋን ስትመለስ ያትና ልሸኛት ቢጠብቃትም ስላልተስማማች ጥሏት ትሄዳል። ላብ ውስጥ ገብቶ ውጤታቸውን እያየ ጓደኛው እንደሚዋደዱ ሲነግረው እንደማይወዳትና ውጤቱን በሌላ ምክንያት እንደተመሳሰለ ሲናገር ቻን ትሰማዋለች። በቀጣዩ ቀንም ስለ ውጤቷ ፕሬዘንት እያደረገ በድጋሚ እንደማይወዳት ሲናገር ተናዳ አይ ከዚህ በላይ እንኳን ይበቃሃል፣ እኔም አልወድህም በቃ ብላ ትወጣለች። ብዙ ስራ ሰጥቷት ስለነበረም እዛው ቢሮ ውስጥ ማንቀላፋት ትጀምራለች። በነጋታውን በደንብ ስላልተኛች ታረፍድና ፕሮፌሰሩ ጮሁባታል። ጓደኛዋም ሌላ ላብ ውስጥ መግባት እንደምትችል ስትነግራት በጣም ደስ ይላትና ሌላኛውን ፕሮፌሰር ልታናግረው ትሄዳለች። ይህንን የሰማው ዩሚ ተጣደፈ ይወጣል። እሷም ሌላኛውን ፕሮፌሰር ተሳምነውና እንድትገባ ይፈቅድላታል። አሁን ያለችበትን ላብ ለመልቀቅም ፕሮፌሰሯን አስፈርማው ዩም መፈረም ስላለበት ይዛለ ስትሄደም ለመፈረም ሳይስማማ ይቀራል። ትንሽ ቆይቶ የሚደወልላትና ሀሳባቸው እንደቀየሩ ሲነግሯት የዩ ስራ መሆኑ ስለገባት እናደድበታለች። እቃዋን ይዛ ስለወጣችም ሌላኛዋ ጓደኛው ጋር ይደውልና ቻንን ስለሚወዳት የእሷ ቡድን ውስጥ እንድታሳትፋት ይጠይቃትና ትስማማለች። ማታ ላይም አዲሷ ልጅ የቦክስ ክለብ ውስጥ ቻንን ታገኛትና ከእሷ ጋር እንድትሰራ ተሳምናታለች። በቀጣዩ ቀንም ጀምራ ከልጅቷ ጋር ትሰራለች። ይህም ስትወጣ ጠብቆ አብረን እንድንሰራ ፈልጋለሁ፣ ጥናት ነበር። እኔ ግን ልተባበርህ አልችልም። እሺ በቃ ሌላ ሴት ጠይቃለሁ። አይ እንደዛማ አይቻልም፣ ከኔ ጋር እንሂድ በቃ ትለው ነው። ወደ ላቡ ሄዳሉ። አብሮት የሚሰራው ልጅም የጠራት አይጥ ስለሚፈራ እንደሆነ ይናገርና ተንኮል ማሰብ ትጀምራለች። ሆን ብላ አይጧን ለቃም በፍርሃት ዘሎ ጠረጴዛው ላይ ሲወጣ እያየችው ታሽፍበታለች። በሌላ ቀንም ስብሰባ ላይ ሆነው በድጋሚ አይጥ ስላዩ ፈርተው ሲደበቁ ቻን ይዛ ትገላገላቸዋለች። አብራት የምትሰራው ልጅ ጋር ሄዳ ስለተቀበለቻት ስታመሰግናትም ይሁ እንደጠየቃትና ለሷ ብሎ በብዙ ነገር ሊረዳቸው እንደተስማማ ትነግራታለች። ለጓደኛው የተፈጠረውን ስትነግራትም ስለሚወዳት እንዳደረገው ጠረጥራለች። ቻን ገበያ ስትወጣም አብሯት የሚማረው ልጅ ታገኘውና ስለምትወደው ነገር በሙሉ እየጠየቃት የሆነ ሰው ስገፈትራት ይዛትና ይታያሉ። ይህንን ያየው ዩም በጣም ይቀናል። ልጁ ብቻውን ሲሆን ጠብቀውም የቻን ጓደኛ ከሆንክ ራስህ እንደ ጓደኛ ብቻ ብታይ ይሻልሃል እሺ ብሎ ትሄዳል። ልጁም ማታ ላይ እንዲገናኙ ቻንን ይቀጥራታል። ሲገናኙም አብራት የምትሰራው ልጅ እንደሚወዳት ይነግራታል። እሷን ብትሆን ሌላ የምትወደው ሰው እንዳላት ትነግረውና ፍቅሩን በመናገር እንደምትረዳው ቃል ትገባልታለች። የዩ ጓደኛም ከርቀት ያያቸውና ላዩ ስለነገረው ወዲያውኑ ካለበት ተነስቶ ይሄዳል። እንደደረሰም የመናፈሻ ውሃ ተከፍቶ ቻንን ሲያበሰብሳት ስላየ ጃኬቱ ሊሰጣት ሲሞክር ማን እንደሆንክ ነው የምታስበው? ቆይ ስትፈልግ ትናደድብኛለህ፣ ስትፈልግ በጥሩ መልኩ ታዋረኛለህ። በጣም ሰልችቶኛል፣ ተወኝ በቃ ብትለውም የምትለው እንዳልሰማ ሆኖ ጃኬቱን ያለብሳታል። ምግብ እንድትበላ ካረጋት በኋላም ወደ ዶርም እንዲመለሱ ቢጠይቃትም ጃኬቱን ለሱ ለመግዛት ብላ ብሯን በመጨረሷ ምክንያት ሳይክሏን ራሱ በእጇ እንዳስተካከለችው የነገረችው ስትማረር እየሰማት ስቅባታል። ዶርም አድርሷትም ስታቅፈው እንደሚወዳት በግልጽ ያሳያታል። ጠዋት ከእንቅልፏ ስትነቃ ግን ምንም ነገር ማስታወስ ስላልቻለች ጓደኛዋ በአጥር ካልዘለልኩኝ ብላ ስታስቸግር የተቀረጸችውን ታሳያትና በጣም ታፍራለች። ወደ ላቡ ተደብቃ ብትሄድም ልጆቹ ቪዲዮውን ስላዩት እሷ መሆኗን ለማጣራት መጠየቅ ይጀምራሉ። ይሁ እንደመጣም ድምፁን ስትሰማ ተደብቃ ትወጣለች። የቻን ክላስ ልጅም እወዳታለሁ ያላት ልጅ ጋር ሄዶ በምርምሯ ላይ እንደሚረዳት ይነግራትና አንዳንድ ነገሮችን በቀላሉ መልኩ ሲያስረዳት ደስ ይላታል። ቻንም የዩ ጠረጴዛ ላይ ያፈጠጠች ማት ያረገችውን ታስታውስና ትደነግጣለች። ይሁ ሳያትም ያመማት ስለመሰለ ወደ ሐኪም ጋር ይወስዳታል። እዛም ዋ የሚባል የትምህርት ቤት ጓደኛዋን ተገኘውና እንዳያት ከዩ ጋር አንስቶ አጠገቡ ስላስቀመጣት ይሁ በጣም ይናደዳል። እሷን ብትሆን ልጁ ላይ ተናዳበት ስለነበረ ጥላው ትወጣለች። ከዩ ጋር እንደምትሄድ ሲያየም ሳይክልሽን ጥለሽ ልትሄጂ ነው እንዴ? አሁን መንዳት አልችልም፣ ለምን አንተ ይዘኸው አትመጣም? እኔ ሳይክል መንዳት አልወድማ ሲል እሱ ይዞት ሊመለስ ይስማማና ሞተሩን ዋ ሊነዳው ይወስናል። ዶርማ እንደደረሳትም ይሁ እየመጣ መሆኑን ሳይ እንዳታገኘው ብሎ ገፍትሮ ያስገባታል። በነጋታውም ከጓደኛዋና ከዋጋራ ለመብላት ይወጡና ጓደኛዋ ከዩ ጋር ቀጠሮ እንዳላቸው እንደምትወደው ልትነግረው እንደሆነም ስታብራለት እንዳትሄድ ለማድረግ እንደታመመ ማስመሰል ጀምራል። እሷም ወደ ላብ ወስደው ይሁንም ይቅርታ ቀጠሯችንን መሰረዝ ይኖርብኛል፣ በጣም አሞታል። ችግር የለውም ሌላ ጊዜ እናደርገዋለን፣ እዚያ አስቀምጪውና መድኃኒት ግዢለት ሲላት ተስማምታ ትወጣለች። ዋም እንዲያበላውና እንደጠጣው የተናገረ ሲጨማለቅ ይሁን ዴቱ ይመጣበታል። ቻን ስትደርስም ጓደኛሽን በደንብ ተንከባከቢው ብሏት ይሄዳል። ዋም በጣም ቅናተኛ ነው፣ እያሰቃይ ነበረ።
አንተ ልጅ ለይቶልሃል በቃ እንዲያው መድኃኒቱን አልፈልግም ደህና ነኝ ይልና ሆዱን ይዞ ይወጣል። ካዩ ጋር ለመዝናናት ስትወጣ ግን ዋ በየሄዱበት ይከተላቸዋል። የሚጠጣ ነገር እያዘዘችም ካዩ ጋራ በአንድ ኩባያ ያልተጠጣ ብታሰበም ዋ በድጋሜ ጣልቃ ይገባል። ከመታጠቢያ ቤት ስትወጣም ሁለቱም ሲጠብቋት ታገኛቸዋለች። እየተጣሉ ሲያስቸግሯትም ተናዳ ጥላቸው ትሄዳለች። ዩም ዋና አታሉት የሆነ መጫወቻ ላይ ጥሎት ወደ ቻን ጋር ሄድና የኤሌክትሪክ ሳይክል አዘጋጅቼልሽ ነበረ ብታዩ ደስ ይለኛል። እሺ እንሄዳለን፣ ግን የዛን ቀን የተፈጠረ ነገር ነበር አይደለ? አዎ ነበር፣ ግን አሁን አሳሳቢው ነገር ሳይክሉ ስለሆነ ወደዛ እንሂድ ሲላት ተናዳ ትነሳለች። በነጋታውን መጽሐፏን ለመውሰድ ወደ ላቡ ስትሄድም አንዱ ላይ ስታነብ አስፈላጊዎቹ ነጥቦች በፓርከር እንድታደምቅ ቢመክራትም እሷ ግን በጥቁር ቀለም አድምቃ ማንበብ የማትችልበት ደረጃ ላይ ተደርሰውና ለልጁ ደውላ የተፈጠረውን ስትነግረው ዩ ስለሰማ ኖቶችን ያዘጋጅላታል። አግኝቷትም ከሌላ ሰው እንደተቀበለው ተናግሮ ይሰጣትም ዝም ስላለችው ተናደሽብኛል እንዴ? ለምን እናደድብሃለሁ? እሺ በቃ የኒዣንጥላን ውሰጂው እሱ ይተልቃል ብሏት ትሄዳል። ዶርም ስትመለስም አብራት ለምትሰራው ልጅ ኖቶቹን ስታሳያት ከማል የበሰበሰ ወረቀት እንዳለ ያዩና አስፈላጊ ጥያቄ ስለነበረ እንዲያብራራላቸው ስደውሉለት ላይብረሪ እንዲገናኙ ይጠይቃታል። መስማማት ባትፈልግም ጓደኞቿ ስለሚኗት ትስማማለች። የክላሷ ልጅም ለሚወዳት ልጅ በግልጽ ፍቅሩን ይገልጽላታል። እሷ ግን እንዲርቃትና ከማንም ጋር መሆን እንደማትፈልግ ታስረዳዋለች። ቻንም የምትፈልገውን ጥያቄ ተረድታ ልትሄድ ስትለም ያስቆማትና ሌሎቹንም ሊያስረዳት እንደሚችል ያሳምናታል። ሲያጠኑ ቆይተው እንቅልፍ ወስዳትና የዛን ቀን ስለተፈጠረው ነገር ታልማለች። እንደሚወዳት ስጠይቀው ሲሰማም በጣም ወድሻለሁ፣ ግን ደግሞ እንደምወድሽ ከነገርኩሽ በኋላ ልክ እንደ ልጅነታችን የምንለያይ ስለሚመስለኝ ልነግርሽ አልችልም። እሷም ወደ ላቡ ሄዳ ዩ ማስታወሻውን ተቀብያለሁ ያላትን ልጅ ስታመሰግነው እሱ ምንም እንዳላደረገና ዩ እንደጻፋቸው ይነግራታል። ወደ ጠረጴዛው ስትሄድ መጽሐፉን ታየውና እሱ እንደጻፈው እርግጠኛ ትሆናለች። ዩም የገዛላትን ሞተር እያየ ጓደኛው ሊቀመጥበት ሲል እንዳይጎዳው ስለፈራ ይከላከለዋል። ስቲከሮቹ እንዲያመጣለት ነግሮትም ሲለጥፍ ቻን ትደርስና ምን እየሰራህ ነው? የገዛውልሽን ሞተር እያሳማርኩት ይላትና ሄልሜቷን ሲያደርግላት ደስ ይላታል። ትንሽ ቆይተውም ጥናታቸው ላይ የሚሳተፍ ሰው ለመፈለግ ቢወጡም ሳይሳካላቸው ይቀራል። ይሁን ሴትን ለመጠበቅ ቢሞክርም ጥበቃው ያዩና ያታልላት ስለመሰለው ያሯርጠዋል። ሌላ ቦታ ሲሄዱም ቻን የዩኒቨርሲቲ ተማሪዎች መሆናቸውን አረጋግጣ እንዲሳተፉ ሰዎችን ታሳምንላቸዋለች። ጨርሰው ሊሄዱ ሲሉም የእሷ ሞተር ላይ ቢሳፈርም ዩ እንዳመመው ስላስመሰለ አስወርዳዊውን ይዛው ስትሄደም ልጅ እያሉ የሚያውቁት ጓደኛቸው ዩ እንደሆነ ይጠረጥራል። ቻም ዩን ስትንከባከበው በጣም ደስ ይለዋል። እንደደረሰም ልጅ እያሉ የነበረው ጓደኛቸው የሚወደውና የሚጠላው ምግብ ካዩ ጋር ሲመሳሰልበት በትክክልም እሱ መሆኑን ያምናል። ሊሄዱ ሲሉም ከሞተሯ ላይ ልነሳ ብሎ ስላስቸገራት በታክሲ ዶርማ ድረስ ሸኛትና በቀጣዩ ቀን ርችት ለማየት ይቀጣጠራሉ። ሊተቃቀፉ ሲሉም ስላልሆነላቸው ጭንቅላቷን ብቻ ነክቷት ይሰናብታታል። በጠዋት ተነስቶም እንዴት እንደሚወዳት ለመናገር ሲለማመደም ጓደኞቹ ይሰሙትና ያሽፉበታል። ቻለ ጥናቱ ሰዎችን እያናገረች እያለም ይሁ ቀጠሯቸውን ያስታውሳትና እንዲጠብቃት ትነግረዋለች። የተቀመጠበት ድረስ ሄዱ የተዋወቁ እንደነበረ ቢጠይቀውም ይሁ ለምንለት ስላልፈለገ ልጅ እያሉ እንደሚያደርገው ከፕላስቲክ በተሰራ እባብ የአስፈራራውን እሱ መሆኑ እንዳወቀ ያሳየዋል። የቻን ክፍል ልጅም ለሚወዳት ልጅ ፍቅሩን ቢናገርም እንዳልተቀበለችው ይነግራታል። እሷም ትዕግስት ከኖረው እንደምትቀበለው ነግራ ተጽናናዋለች። ስትመለስም ዋናዬ ውስጥ ያሉ ታገኛቸዋለች። እነሱም እሷን እንዳዩ የተቀላለዱ እንደሆነ ቢያስመስሉም የሚያደርጉት ነገር በሙሉ ግራ ስላጋባት ዝም ብላቸው ትሄድና ጓደኛዋን ስለሁኔታቸው ታማክራታለች። እሷም ሁለቱም ወደዋት ሊሆን እንደሚችል ትገምታለች። ሲመጣም ትጎትተውና ትወደኛለህ እንዴ? አዎ በጣም። እስኪ ስልክሽን አውጥተሽ ፊትሽን ተመልከችው ያላትን ስታደርግም እየሳቀባት አየሽ፣ አሁን ይህንን ፊት የሚወደው ሰው ይኖራል ብለሽ ማሰብሽ ራሱ በጣም የሚገርም ነው ብሎ ሲስቅ ትናደዳለች። ወደ ዶርም እየተመለሱም ስለ ልጅነት ጓደኛቸው ሲያነሳባት ወዲያውኑ ይከፋታል። አልጋው ላይ ጋደም ብሎ እያለም ወንድ የሚወዳት ቶሎ የማይናገር ከሆነ ማንነቱ እንደሚያሳውቃት ይዝትበታል። ለጥናቱ የተሰለፉትን ሰዎች ታስተናገደም አንዱ ጓደኛቸው የሆነ ህፃን ልጅ አይና ልጅ ያለ ያነሳ ፎቶ ላይ እሱ እንደሚመስል ሲናገር ጓደኛዋን ታስታውሰዋለች። የሆነ ክፍል ውስጥ ገብታም የውሸተኛውን እባብ አግኝታውም እንደሚሰራላቸው ስትጠይቅ ዋንዳ መጣውና አብሮት የተማረ ጓደኛው እንደሆነ ሲያወራ እንደነበረ ሲነግራት ስሙን ቀይሮ እንጂ የልጅነት ጓደኛዋ እንደሆነ እርግጠኛ ትሆናለች። ልታገኘው ይሄደችም ልጅ ያለ ያሳለፉትን በሙሉ ታስታውስና እንደደረሰችም የልጅነት ጓደኛን ተናደለ ብላው ልትሄድ ስትል ያስቆማታል። ለምንድነው ቻው እንኳን ሳትለኝ ሄድከው? ሁሌም ጓደኛሞች እንደሆነ ነግረሽ ነበረ፣ ግን ከዋጋራ መሆን ጀመርሽ እና ሲቀርበኝ መራቅ ነበረብኝ። ግን አንተ በግልጽ መጠየቅ ትችል ነበረ። ከአንተ ውጭ ሌላ ጓደኛ እንደሌለኝ እነግርህ ነበረ ብላ ጥላው ስትሄድም የራሱ ጥፋት እንደሆነ ይገባዋል። በነጋታውም ሊያናግራት ቢሞክርም ዝም ስላለችው የምትበላው ነገር ይገዛና ይሰጣታል።
ስትወጣ መዋላ ያናግራት ሲሞክር ዝም ስላለችው ተናዶ ጸጉሯን ይጎትታትና ትመታዋለች። ማታ ላይ ሜቻን የክላሷ ልጅ የሚወዳት ልጅ እንደምትቆይ ስትነግረው ትቷት ቢወጣም ስለጨነቀው ይደውላታል። እሷም ሊፍት ውስጥ እንደሆነች እየነገረችው ሊፍቱ ተበላሽቶ ይቆማል። ያለችበት ሄዶ ሲፈልጋት ይቆይና ሊፍቱ እንደተከፈተ ከተቀመጠችበት ያነሳታል። ክፍላቸው ድረስም እጅ ለእጅ ተያይዘው ሄዱና በመጨረሻ ምኞቱ ተሳክቶ እንደምትወደው ታሳየዋለች። በቀጣዩ ቀንም ዩ የቻን ዶርም ሄድና እንድትወጣ ሊያረጋት ቢሞክርም ሳይሳካለት ይቀራል። ብዙም ሳይቆይ ግን ቻን ይደወላትና ተቻክሏ ትወጣለች። ዩ በር ላይ ቆሞ ሲጠብቃትም ጓደኛዋ ትደርስና በማጭበርበር ተከሳ እንደሄደችና እሷ ማስታወሻዎቿ ልትወስድላት እንደነበረ ስትነግረው ተቀብሏት ይዞላት ይሄዳል። አስተማሪውን ፈተናው ላይ እንዳጭበረበረች ሲነግራት ዩ ይደርስና አብሯት ሲያጠና እንደነበረ ይመሰክርላትና ያሳምነዋል። እሷንም ሊያናግራት እንደሚፈልግ ቢጠይቃትም አይ ዛሬ ብዙ ስራ ስላለብኝ አይመቸኝም። ዋሚው ጋራ ሄዶ ልጅ ያለህም ተጠቀምበት ኢሜልን ግን አይተኸው ታውቃለህ? አይ አልከፈትኩትም። ምን ነው? ቻን ሁሌም ቢሆን በሱ ትጽፈልህ ነበር፣ ለረጅም ጊዜም ትመልስልኛለህ ብላ ስትጠብቅህ ነበረ፣ ግን ምንም አላገኘችም ሲላ ወደ ክፍሉ ይመለስና ሲከፍተው እንዳለውም ከልጅነት ጀምራ ዩኒቨርሲቲ እስክትገባ ድረስ የጻፈችውን ይመለከተዋል። ለእያንዳንዱ መልእክት ይልክላታል። እሷም ታነባቸውና ልትወጣ ስትል ይህም ከኋላዋ ቆሞ ይቅርታ አድርግልኝ፣ በማይሆን ነገር ነው ትቼሽ ሄድኩት፣ ግን ደግሞ የትም ብሆን ሁሌም ትናፍቄ ነበር ብሎ ሀብሉን ሲያሳያት ታቅፈውና ትስማማለች። በቀጣዩ ቀንም ጉዞ ስለነበራቸው ዩ ከቼን ጋር ተቀምጦ የነበረውን ልጅ ያነሳውና ከአጠገቧ ይሆናል። የክላሷ ልጅና ፍቅረኛው ተደጋግፈው ሲተኙ ሲያየም ቻንም ጭንቅላቷን ትከሻው ላይ ማድረግ እንደምትችል ይነግራትና መንገዳቸውን ይቀጥላሉ። ሲደርሱም እጅ ለእጅ ተያይዘው መዝናናት ይጀምራሉ። ተሽከርካሪው መጫወቻ ላይ ሊወጡ ሲሉም እንደፈራ ስለመታቁ ትስቅበታለች። ከተቀመጡ በኋላም ከፈራሽ እጄን ያዥኝ እሺ ሲላት ሳቋ መቆጣጠር ያቅታታል። የሚጠጣ ነገር ገዝተውም አንድ ላይ እንዲጠጡ ስላደረገ ደስ ይላታል። ምግብ አብስለውም ማን እንደሰራው ይገምታሉ። ቻንም ያዩን ወዲያውኑ ታውቀውና ድሮ በምትጠራው ስሙ ትጠራዋለች። ልጆቹም ግራ ሲጋቡ ቅጽል ስሙ እንደሆነ ትነግራቸዋለች። ማታ ላይ ሞክ እያረጉ ጣፋጫይና ልክ እንደ ልጅነታቸው ሁለት ቦታ ከፍሎ ይሰጣታል። ከተመለሱ በኋላም ፕሮፌሰሩ ይሁን ለስራ ወደ ሃይስኩል እንዲሄድ ሲነግረው ቻንም አብረው እንድትሄድ ያስፈቅድላታል። ሲነግራትም ደስ ብሏት ታቅፈዋለች። አንዱ ጓደኛቸው ሚያቸውና አፍሮ ይመለሳል። ወደ ዶርማ ተመልሳ መቃውን እየሰበሰበች ይሁ ደውሎ ስራ ስለበዛበት ሊወስዳት እንደማይችል ይነግራታል። እሷም ብቻዋን ተሳፈርና ባስ ማቆሚያው ጋር ሆና አባቷን ስጠብቀው ትቆያለች። ሲሰለቻትም ትደውለትና ወንድሟ ስለታመመ እሱን ሆስፒታል ወስዶት እንደሆነ ሲነግራት ወደ እናቷ ቤት ብትሄደም በሩን የሚከፍትላት ታጣለች። ይሁ ስደውላትም እንደደረሰችና እናቷን እየጠበቀቻት እንደሆነ ትነግረዋለች። እናቷ ግን ደውላ ቶሎ እንደማትመለስ ትነግራት ግራ ተጋብታ እዛው ተቀምጣለች። ይሁ ስደርስም አቅፋ ማልቀስ ትጀምራለች። እሱም የድሮ ቤት ይወስዳትና ጨርቆቹን እያነሳሱ እንዴት መጣ ግን ስራ በዝቶብኛል ብለሃል ነበረ? በመምጣት ደስ አላለሽም እንዴ? ስላት ደስ እንዳላት ለማሳየት ታቅፈዋለች። አስተካክለው እንደጨረሱም ሻወር ወስዳ ስትወጣ ስም ብሎ ያያትና ወደ ራሱ ተመልሶ የምትተኛበትን ያሳያታል። እሷም መደናበሩን ያየች ትስቃለች። በነጋታውም አንድ ላይ ተቀምጠው እያለ በሩ ይንኳኳል። ስትከፍተውም ምግብ ይዞላቸው እንደመጣ ታይና የረሳው ነገር ስለነበረ ለማምጣት ትወጣለች። ዋም ቻንን የመወዳት በጓደኝነት ብቻ ነው እና ደግሞ አንተን ብትሆን ምን ያህል እንደምትወደ ተረድተ እንድትንከባከባት ፈልጋለሁ ይለውና እሱ ከሄደ በኋላም መብራታቸው በድንገት ይጠፋና ቻን ትፈራለች። ይህ መብራት ይዞላት ሄድና እኔ ነኝ ያጠፋሁት፣ ልጅ እያለን ሰርቼልሽ ልሰጥሽ የነበረውን ስዕል አሁን ልሰጥሽ ስለፈለኩ ነው ብሎ ግንባሯን ይስማታል። በቀጣዩ ቀንም እናቱ ትመጣና ቤቱ ልትሸጣው እንደሆነ ስትነግረው ይጣሉና ቻንን ይዘዋት ይወጣል። ከዋጋራ ተገናኝተውም አንድ ላይ የበሉ ትኩሳት እንዳለው ታስተውልና በቶሎ ወደ ቤት ይዛው ትመልሳለች። ስትንከባከበውም ትቆያለች። በነጋታውም የመጡበትን ጨርሰው ሲመለሱ ቻን ዶርማ እንደደረሰችም ጓደኛዋ ፕሮፌሰሩ ጋር ሄዳ እንዳጭበረበረች የተናገረችው እሷ እንደነበረችና ስትበልጣት ቀንታ እንደሆነ በግልጽ ትነግራትና ይቅርታ ጠይቃት ይታረቃሉ። ይሁም ሮቦቱ ለውድድር የሚያቀርቡበት ቀን ስለደረሰ ቻንን ይዘዋት ትሄዳል። ሮቦቱን ለመሞከር የሚያዘጋጇትን ህፃን እናቷ ልጇ ከማንም ጋር አውርታ ስለማታውቅ ብትጨነቅም ምንም እንደማይፈጠር ተናግሮ ያረጋጋታል። በድንገት ልጅቷ መጮህና እቃዎቹን መጣል ስትጀምር ይህም ስለተፈጠረው ነገር እያሰበ ቻን ታየውና እንዴት እንደተፈጠረ ስጠይቀውም ኮምፒውተሩን ሀክ እንዳደረጉት ይነግራታል። ፓስወርዱም ከሷ ጋር ፍቅረኛ የሆኑበትን ቀን አድርጎት እንደነበረ ሲነግራት ስለዛ ቀን ስጠይቃት የነበረችው ልጅ ታስታውሳትና ስለጠረጠረቻት ልታናግራት ሄዳለች። ልጅቷም ከዓመታት በፊት በተደረገ ውድድር ላይ ይህ ወንድሟ ጋር አብሮ ይሰራ እንደነበረና ወንድሟ ለመሸነፉ እሱ ምክንያት አድርጋ ስለወሰደችው እንዳደረገችው ታምንላታለች። ያዩ ጓደኞችም ሰዎች በፊት የተፈጠረውን ነገር እያነሱ እንደሆነ ሲነግሩትም ጥፋቱ የሱ እንደሆነ አምኖ ሁሉንም ከተጠያቂነት ለማትረፍ ይወስናል። ዋም ከዓመታት በፊት ስለተፈጠረው ነገር ስለሰማ ለቻን ይነግራታል።
ዩ ጋራ ስትሄድም ከዚህ በኋላ ምንም አይነት ውድድር ላይ መሳተፍ እንደማይፈልግ ይናገራል። ተስፋ መቁረጡን ስላየችም ከዓመታት በፊት ተፈጠረ የተባለውን ነገር ማጣራት ትጀምራለች። ምንም ጥፋት እንደሌለበት አረጋግጣም ለልጅቷ ስታሳያት ልጅቷ ባረገችው ነገር ትጸጸትና ለሁሉም ሮቦቱን ያበላሸችው እሷ እንደሆነ ታምንላቸዋለች። ፕሮፌሰሩም ውድድሩ ላይ በድጋሚ ለመሳተፍ እድል እንዳገኙ ይነግራቸውና በጣም ደስ ይላቸዋል። የውድድሩ ቀን ሲደርስም ልጅ ያለ ከቻን ጋራ ይስለው እንደነበረ አሁን ሰርቶ በመጨረሱም ደስተኛ መሆኑን ይገልጽና ውድድሩን ከጨረሱ በኋላም ከቻን ጋራ ሆነው ርችት እየለኮሱ ሲዝናኑ እያሳየን ፊልሙ ይጠናቀቃል።